እኔም ፍላጎት የለኝም ነበር በወቅቱ በጠለፋ መልክ ነው ባለቤት የወሰደኝ ነፍሱን ማርና በቃ እሳት ጎርሰው ነው የመጡት። በጣም ተናደዋል። ተደፈርኩኝ ስሜት አለ እና በዛ መልክ መጡ። ምንድነው ምን ተፈጥሮ ነው ምናምን እኛም ያለው ባህሉም ከበሉ ከጠጡ መከልከል ስለማይቻል እኔ ቀጥ ብለሽ ዘሽ እንዳመጣሽ ዘሽ ውጪ ከፈለገሽ ቡና ፈልቷል ተመለሽና ጠጪ አልኳት። እሳቸው እንዳልተቀበሉት ሁሉ እሳቸው ጋብቻው እንዳልፈቀዱት እኛ ደግሞ አለመፍቀዳቸውን ባለመቀበል ሁለተኛ ሽማግሌዎች ላክን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ቤተሰቦቻችን እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን በጣም ሰላም ነን። ዛሬ ደግሞ እንደምትመለከቱት አዲስ እንግዳ ይዘንላችሁ መጥተናል። አብሮነታችሁ እንዲቀጥል እናሳስባለን። እንደዚሁ የተለያዩ እንግዶችን እንጋብዝላችሁ ዘንድ ድጋፋችሁ እንዳይለየን እናሳስባለን። ምክንያቱም ካሜራ ያስፈልገናል፣ ቦታ ያስፈልገናል። ስለዚህ የሚጠቅማችሁን ተሞክሮ ታገኙ ዘንድ ትዳርን በተመለከተ ሰው በስንት ውጣ ወረድ አልፎ ትዳሩን ያጸናል የሚለውን ለእናንተ ለህይወት ላገባችሁ እንድትጸኑ፣ ላላገባችሁ ደግሞ ትዳርን በመልካም ጎን እንድታዩት ይረዳችሁ ዘንድ እንግዳ እንጋብዝላችኋለን ማለት ነው። ያን እንግዳ እንድንጋብዝላችሁ ደግሞ በድጋሜ አብሮነታችሁ እንዳይለየን እናሳስባለን። ወደ እናታችን ወስዳችኋለሁ። እንኳን ሰላም መጡ እናታችን። እሺ ለቤተሰቦቻችን ራስዎትን ያስተዋውቁልናል። ወደ እናታችን ወስዳችኋለሁ። ስሜ አዳነች በላይነህ ይባላል። ከበሰላሌ አውራጃ ከደርበል ባነስ ወረዳ ነዋሪ ሆንኩ ነኝ። እሺ አስተዳደጎት ምን ይመስል እንደነበረ? አስተዳደጌ ያሳደጉኝ አያቶቼ ናቸው። ከዛ ለአቅመ አዳም ስደርስ ደግሞ ጋብቻ መሰረትኩ። በ74 ዓመተ ምህረት ከዲያቆን አየለ ጋር ተጋባሁ። ከዛም በመቀጠል ልጆችም አፈራን። ልጆቻችንም አቅማቸው ለአቅመ አዳም ሲደርስ ወደ ትምህርት ተቀደም ተከተል በደርበል ባነስ በሰላሌ አውራጃ በደርበል ባነስ ወረዳ ዳህና በሚባል ትምህርት ቤት ትምህርታቸውን ከ1 እስከ 8 በዳህና ትምህርት ቤት ከ9 እስከ 10 በሸረሮ ከተማ ትምህርት ቤት ከ11 እስከ 12 በጡሪ በወጫሌ ወረዳ በጡሪ ትምህርት ቤት። እሺ እናታችን እናመሰግናለን። አስተዳደጎት በደብረ ሊባኖስ አካባቢ ነው የተከናወነው? እሺ እንደው አስተዳደጎት ስሎት እንደ የትምህርት ሁኔታዎች ምን ከቤተሰብ ጋር ያሳለፉት ምን እያደረጉ አሳለፉ? ከትዳር በፊት ያለውን ማለት ነው። ምንም ውጣ ውረድ የለብኝም። ለጊዜው ያው ገጠር በመሆኑ አልተማርኩም። ያው እስከ ጊዜው ለትዳር ስትበቃ ድረስ ያው በቤት መቤትነትና ያው ግማሽ ጎንም በረኝነት ነው እና አሁን እኔ ባልማርም ልጆቼን አስተምሬ በልጆቼ ተከሻለሁ ነው የምለው። እሺ እናመሰግናለን። እናታችን አልተማርኩም አሉ እንጂ በጣም ተምረዋል። 4 ልጆቻቸውን በጥሩ ሁኔታ አስተምረዋል ማለት ነው። እና አልተማሩም ማለት አንችልም። ስለ ትምህርት የሚያውቅ የተማረ ነውና ማለት ነው። በልባቸው የተማሩ ስለ ዕውቀት የሚያውቁ ናቸው። እሺ ወደ ትዳር እንዴት ገቡ? ማለትም ወደ ትዳር እንዲገቡ ያደረጉት ምንድን ነበረ? የቤተሰብ ነው ወይስ የራስዎ ፍላጎት ሆኖ ነው የገቡት? እኔ እንኳን ፍላጎት የለኝም ነበር በወቅቱ በጠለፋ መልክ ነው ባለቤት የወሰደኝ ነፍሱን ማርና ከዛ ያው ብዙ ጊዜ ኖርን አብረን። ቤተሰብ ጠለፋውን ተቀበለ? አዎ ግዴታ ነው እንግዲህ ያለ ነው በሽማግሌ ያው በዛ በመሆኑ ያው ልጆች አፈራን። በዛው ቀጠለ ማለት ነው። ልጆቻችን ተመለሱ ወደ ቤት ከጠለፋው በኋላ በሽማግሌ? አዎ ድግስ አንሳደግ ተደገሰ። ያው ተፈራረመን እና ያው ልጆችም አፈራን። ልጆቻችንን አስተማርን። ጌታ የተመሰገነ ይሁን። እኛ ብቻ ሳንሆን መድኃኔዓለም ነው አስተማሪም ዕውቀት አበዳሪም መድኃኔዓለም ነው።
የሰው ኃይል እና የሰው እንትን ጥንካሬ ብቻ አይሰራም። ግን ደግሞ ለልጅ ግዴታ ቁጥጥር ያስፈልገዋል። የት ነበርክ፣ የት ነው ያረፈርከው፣ የት ነው የቆየው፣ የት ነው ያመሸው ማለት ግዴታ የቤተሰብ ኃላፊነት እና በወቅቱ አባታቸው ነፍሱን ይማርና እስክሪብቶ እንኳን ቢፋ የምትባል እስክሪብቶ ነበር የድሮ 15 ሳንቲም ነች አንዷ፣ ደርዘን ነበር የሚገዛላቸው። ስለዚህ ልጅን ማስተማር የተቀደደ ጫማ አጥልቆ፣ የተቀደደ ቀሚስ፣ የተቀደደ ጃኬት እንደዛ አርጎ ነው ልጅን ማስተማር። ቤተሰብ ራሱን እየጎዳ ነው ልጅን ማስተማር እንጂ እንደው ስንት ልጅ ከባለቤት ጋር እናታችን ተጠልፈው ቢገቡም በትዳራቸው ጸንተው ባለቤታቸው በሕይወት እስኪለዩ ድረስ በትዳራቸው ጸንተው የኖሩ አሁንም ወደ ቁርባን እየተመለሱ እናታችን ናቸው እና በጣም የሕይወት ተሞክሮ ታገኛላችሁ። ተከታተሉን እንላለን። ስንት ልጅ ወለዳችሁ? አራት ልጅ ወልደዋል። አንደኛዋ ብቻ በትምህርት ላይ ትገኛለች። ሌሎቹ ግን ውጤታማ ሆነው በስራ ላይ ይገኛሉ። አንደኛዋም የኔ ባለቤት ወይዘሮ ሳራ ናት ማለት ነው። እሺ የመጀመሪያ ልጆት ሴት ካልተሳሳትኩኝ ሴት ናት? አዎ ሴት ናት። እዛው ነው ሁሉም የተወለዱት? ሁሉም እዛው ነው የተወለዱት። እዛው ጥንጋባ ደብረ ሊባኖስ ማለት ነው። ያው ደብረ ሊባኖስ እዛው ነው የተወለዱት። ትምህርታቸውን በቀደም ተከተል የመጀመሪያ ልጅ አምሳሎ ቃየለ ትባላለች። በጅማ ዩኒቨርሲቲ 4 ዓመት ተመራ የተመረቀች ናት። ሁለተኛዋ ልጅ ኢሳያስ አየለ ይባላል። በአዲስ አበባ ዩኒቨርሲቲ 5 ዓመት የተማረ ነው። ሶስተኛዋ በዲግሪ በዲፕሎማ ተመርቃ ያሁን ዛሬ ትዳር ውስጥ ትገኛ የሁለት ልጆች እናት ናት። አራተኛዋ ልጅ ደግሞ አሁን 11ኛ ክፍል ነች። እንግዲህ ውጤቱ የመድኃኔዓለም ነው። እኛ እግዚአብሔርን በንጹህ ልብ ከለመን ነው ራሳችን ንጹህ ካደረግን እሱ እግዚአብሔር ያሟላል። ግን እንደ ቤተሰብ የሚጠበቅባቸውን አድርገዋል ብዬ አስባለሁ እና አንድ ታሪክ ላስታውሳቸው። እናታችን ካደረጉት በባለፈው እንደነገርናችሁ እኔና ሳሪ አንድ ትምህርት ቤት ነው የተማርነው፣ ማለትም እስከ 9ኛ አጋማሽ ድረስ። ነገር ግን የተማርንበት ደሃና ትምህርት ቤት እኛ እስካለንበት ሰዓት ድረስ እስከ 8 ነበረ የሚያስተምረው። በኋላ ላይ በእኛ ጊዜ ነው 9ኛ እና 10ኛ ማስተማር የጀመረው እና 8ኛ ክፍል የምንለያይበት ስለሆነ ማንኛውም ትምህርት ቤት እንደሚደረገው የተለየ ህብረትም ፍቅርም ስለነበረን እኛም ደግሞ ያው ብዙዎች በዛ አካባቢ በመንፈሳዊ ዕውቀት የበለጸጉ ወይም መንፈሳዊ ዕውቀትን የጠገቡ ስለነበሩ በአንድ ትምህርት መምህር ያልሆነ የለም ከዛ የሚማር ማለት ነው። አስተማሪዎቻችንም አይፈቅዱም። በደንብ ስናውቅ ነው ተጨማሪ ዕውቀት ዘመኑም ስለሚያስፈልገው ዘመናዊውንም መማር ስላለብን የሚፈቅዱልን ማለት ነው። እና ያ ስለነበረ እኛንም እንደ አባት ነው የሚያዩን። ምናልባት በእድሜ ኩዮቻችን ይኖሩ ይሆናል። ቢሆንም ግን ከዕውቀት ከመንፈሳዊ ዕውቀት አንጻር እንደ አባት ነው የሚያዩን እና የተለየ ፍቅር ነበረን እና በዛ ሁኔታ ዝም ብለንማ መለያየት የለብንም። ደግሰን ፍቅር የምናጸናበት እስከ መቼም የማንለያይበት ቀን አድርገን ነው በሐሳብ በአካል ልንለያይ እንችላለን፣ ግን በሐሳብ የማንለያይበት አንድ ድግስ መደገስ አለብን ብለን ተስማምተን እና በዚህ ድግስ ሁኔታ አማካይነት ባለፈውም እንደነገርናቸው እኔና ሳሪ ሌሎችም ጭምር ኮሚቴዎች ነበርን፣ የድግሱ ኮሚቴዎች እና አንድ ቀን ድግስ እየደገስን መሸብን ማለት ነው። እንግዲህ የተለየ ፍቅር ነው የነበረን። ሴቶች ደግሞ ለወጥ ስራውም ለእንጀራውም የሚያስፈልጉን ስለነበረ ሳሪ አምሽታ በማታውቀው ሁኔታ አመሸች። ቤተሰብ ይሄንን አይቀበልም፣ ማዘር በተለይ ይሄንን አይቀበሉም ማለት ነው። ያልተለመደ ነገር ስለሆነ እሷም አምሽታ ስለማታውቀው ወጣች ገባች ነው በቃ። ሰዓት አለው ማለት ነው። መንገዱን ለክተውታል በሰዓት ማዘር፣ እሷም በዛ ልክ ነው የምትሄደው። ትወጣለች፣ ትደርሳለች። የዛ ቀን ግን እኛም እንድታመሽ አድርገን ያው ስራው ሰው ስለሚያስፈልገው ማለት ነው። በወቅቱ ስልክ የለም። ስልክ ደውለን ለማዘር መናገር አልቻልም። ጓደኛዋም እንደዚሁ ቀርታለች፣ አብረው ስለሆኑ ኮሚቴ ውስጥ ያሉት
ማዘር ይሄን መረጃ አልደረሳቸውም። አመሸች፣ ጠበቁ፣ አልመጣችም በሰዓቱ። ከአንድ ሰው ጋር ይመስለኛል፣ አንድ ሰው ነው ሁለት ሰው ብቻ አብረውት ነው። አዎ በቃ እሳት ጎርሰው ነው የመጡት። በጣም ተናደዋል። ተደፈርኩኝ ስሜት አለ እና በዛ መልክ መጡ። ምንድነው ምን ተፈጥሮ ነው ምናምን አሉ። እኛም ለማስረዳት ሞከርን። ከዛ ያው እያካነፉ ወሰዷት ማለት ነው። በዚህ ልክ ነው በመሰረቱ ማዘር የሚያሳድጉት። ለካህንም እንድትበቃ ያደረጉበት መንገድ የእሳቸው የአስተዳደግ ሁኔታ ተጨምሮባት የልጅቷን ማስተዋል እንደምታውቁት ጊዜው የልጅ አስተሳሰብ እንጂ የአባቶች ወይም የእናቶች የቤተሰብ አስተሳሰብ ብዙም ተቀባይነት የሚያገኝበት ወቅት ላይ አይደለንም ያለነው። የኛም ጊዜም ብዙ የኔ ያለ ቆይ አይደለም 5 ዓመት 6 ዓመት ስለሆነ እና የእሷን ማስተሳሰብ ተጨምሮበት ማዘርም ጠንካራ አቋማቸው ስለነበረ ምንም የኛን ሐሳብ አልተቀበሉም። ለምን ድግሳቸው እንትን አይልም ልጄን ማይዬ ነው የሚሄደው አሉ። ይዘው ሄዱ ማለት ነው። በዚህ ልክ ነው ልጆቻቸውን ያሳደጉት ማለት ነው። እንደው ወንድሜ ኢሳያስን የሳቸው ሁለተኛ ልጅ ወንድ ልጁንም ባስታውቃቸው ትምህርት ቤቱ ደሃና ትምህርት ቤት ራሱ እስካሁን ድረስ የሚያነጻው ተማሪ ነው። የተማረው ራሱ ጥቁር አንበሳ ነው። በፋርማሲ ነው የተማረው። አሁን በስኮላር ምክንያት ወደ አሜሪካ ሄዷል እና በዚህ ልክ ነበረ ትምህርታቸውን የሚያሳልፉት ማለት ነው ልጆቻቸው። እሺ ይሄንን ካልን ወደ ዋናው ፖይንት ያው ለቤተሰቦቻችንም ትዳርን የትዳር ህይወት ምን ይመስል ነበረ የሚለውን ለማስተማር ስለሆነ ለኛም በቪዲዮአችን በተለያየ መልኩ የቤተሰብ ህብረት የኛ ትዳር እንዲመሰረት ቤተሰብ ህብረት ምን ይመስል እንደነበረ ለቤተሰቦቻችን አስተዋውቀናል በተደጋጋሚ እና ወደኛ ትዳር እንምጣ። 3 ጊዜ ነው ሽማግሌዎች የተላኩት። የመጀመሪያው የኔ እናትና ወይዘሮ አዳነች በዛ አካባቢ የርሶም ወይዘሮ ታገኝ ይቅርታ አዳነች እሳቸው ስም ነው። ወይዘሮ ታገኝ አብረው ሆነው ነው ሄዱት እና መጀመሪያ የትዳር ጥያቄ ልጆትን ለልጃችን የሚል ሐሳብ ሲመጣ ምን ተሰማዎት? እርሶስ ለልጆት ምን ይጠብቁ ነበረ በፊት? እኔ ያው ትምህርት ደረጃ ላይ ነች፣ ትምህርቷን እንድትቀጥል ነው እንጂ እንዲህ አይነቱ ሐሳብ የለኝም። በጣም ተናድጄ አልቅሼ ነው ሸኘኋቸው። እንደውም መቼም እንግዳ እኔ በፊት አጥንቸዋለሁና መጥቶ ቡና በዝምድናም በባልንጀርነትም ነው በጓደኛ ቡና ተጠጡ፣ ቁርስ እንጀራ ተቆረሱ፣ ያው ተሰተናም ብለው ደስተኛም ስለሚሆኑ ያው ያለው ባህሉም ከበሉ ከጠጡ መከልከል ስለማይቻል እኔ ቀጥ ብለሽ ዘሽ እንዳመጣሽ ዘሽ ውጪ ከፈለገሽ ቡና ፈልቷል ነይ ተመለሽና ጠጪ አልኳት። ሴትዮዋን ያው ቤተሰብና አው ሸኝና ለምን ለቡናው ዋጉቼ ወይም ለእንጀራው ሰስቻ አይደለም ያ ስርዓቱን ለመጠበቅ ነው ስላልፈለኩት ነው ጋብቻው። እኔ ታገኝ ብላኝ እሷም ለአብራ ሄደች ለጥቅ እና እንዴት አንቺ እንዴት ታረጋኛለሽ ብዬ በኋላ ወደ ውጭ ጠራችኝና በመድኃኒዓለም እንዳትቀየምብኝ እኔ ገፋፍተውኝ ነው እንጂ ደስ አላለኝም። የገዛ ልጄ ተሰድብሻለኝ ብላኝ ነበር። እኔ ነኝ ጥፋቱ እኔ ጋ ነው አለችኝ። አይ ይሄ ያለ ነው ግን እንደዚህ መደረግ የለበትም ይሄንን ማድረግ አልችልም አልኳት። ወቅቱም የሐዘን ወቅት ነበር። ባለቤቶቹ የሚያረፉበት ወቅት ነው። ሐሙስ ብቻ ቀኑን ስንት ወር ቀን ስንት እንደሆነ አላውቅም እንጂ ሐሙስ ነው እነሱ የመጡ ሴቶቹ። ዓርብ ነው አሉና ደግሞ 3 ወንዶች መጡ። ደግሞ ያው እኛም እሳቸው እንዳልተቀበሉት ሁሉ እሳቸው ጋብቻው እንዳልፈቀዱት እኛ ደግሞ አለመፍቀዳቸውን ባለመቀበል ሁለተኛ ሽማግሌዎች ላክን ማለት ነው። አዎ በቃ እሺ። ሁለተኛዎቹም ሲመጡ በፊት ግን የኔን ማንነት አውቀው ነበረ ማለት የኔ እናትና ወይዘሮ ታገኝ ከመምጣታቸው በፊት ያውቁ ነበረ ወይስ ከዛ? ለቅሶም ያው ተደራርሰናል። እኔ ግን ሲመጡ አላሰብኩም ይሄንን። እኚህ ሴትዮ ቀብረዋል ምን ሊያረጉ መጡ አልኩ። እሷማ ያው እህቴ ነች ያው ዘመድን ብትሆን ያው አይኔም ካህን መሆኔን ያውቁ ነበረ። አይ ያን ያህል እኔ አላሰብኩትም ቀብሩ እና ያው ሰዎቹ ወንዶቹ ደግሞ ሲመጡ በጣም አለቀስኩ።
በጣም እንደውም ፎቶውን አሳዩዋቸው ባለቤቴን ነፍሱን ይማርና እሱ ትናንት ተለይቶ እኔ ደግሞ ዛሬ እንዲህ ያለ ዓላማ ውስጥ ልግባ ብዬ አለቀስኩ። እነሱም ሰዎቹም አዝነው ነው ተነስተው ሄዱ። እንደገና እነሱንም አልተቀበሏቸው። እኛም አልተቀበልንም። ያው ሶስተኛ ጊዜ ላክን። ባለፈውም እንደነገራችሁ ደንቡም ነው። እሳቸው ግን ደንቡን ብቻ ሳይሆን መቀበል አልፈልግም በሚል ስሜት ነው የሸኘኋቸው ሁለቱን ሽማግሌዎች። ማለትም በመጀመሪያ ሄዱን ሴቶቹን፣ ሁለተኛ ደግሞ ሌሎች ሽማግሌዎችን እምብየው ብለው ላኩ። እኛም እምብየው ብለን ሶስተኛ ጊዜ ላክን። እሺ የሶስተኛው ሲላክስ? የሶስተኛውም ብቻ ምንም እኔ አልተዋጠልኝም። ሶስተኛዎቹ ሳይመጡ የሆኑ ቄስ ነበሩ ነፍሳቸው ይማር፣ አሁን በዚህ ዓለም የሉም። መጡና ለምን እንደውም ባለቤቴ ነች ታለማው ነች፣ ሂድና ተቆጣት፣ ልጁ የተማረ ነው የበቃ ነው እና እንደሱ አይነትም ሰው አይገኝም ትስጥ ብላ እሷ ነች ላከችኝ ብለው ብቻቸውን መጡ። ዛሬ አምጡና ከዛ እኔም ጋባ ሄድኩ። ያው ዘመድም ተቆጣኝ። ይሁን ከሆነ ደግሞ ሌላም አጃቢ ከዛም እንትን ስላሉኝ ስላጣደፉኝ የእግዚአብሔር ፍቃድ ሆኖ ነው። እንኳን ይሄንን በዚህ ሐሳብ እንትን አልቀጥልም ነበር። የእግዚአብሔር ፍቃድ ሆኖ ያው እሺ ወደ እሽታው ገቡ። ያው ተቀበሉ። እኔም በባለፈውም ነገርናቸዋል ይሄንን አካሄድ። እኔም ይሄንን ከሰማው በኋላ ያው ጊዜ መፍጀት አልነበረብንም። እኔ ወዲያው እንድንጋባ ነበር ፍላጎቴ። ነገር ግን የነሱ ሐሳብ አሸንፎኝ እኔም ተማሪ ስለነበሩ ቃል ማሰሪያው ይደረግ የሚል ሐሳብ ቆረጣችሁ ማለት ነው? አዎ ቃል ማሰሪያ ያው ቀኛ ምንም አላራዘምነውም አላዝናናውም። ይሁን በዚህን ቀን በቃ ይሄናል ሰው አልኩና አሁን ደግሞ አካባቢው ሙሽራ ይገባል እየተባለ ነው። አሁን በንጀት እኔ አላሰብኩም፣ የሙሽራው መምጣት አላሰብኩም። ለምን ሲዳላ ነው ይላሉ አባቶች። እኔ ያው አዘን ላይ ስለሆንኩ ተቀባ እንትን አላልኩትም። ይሄ ነገር ምንድነው ለምን ያስወሩብኛል እኔ አላሰብኩትም ብዬ በሶስት ቀን ነው አራት ቀን በቃ ይምጣ ሙሽራውም ይምጣ ብዬ ያው መቼም ለአንድ ያሉት ለሁለት ይሆናል። ያው ተፈጸመ ማለት ነው። እሺ እንደው ከዛም በፊት ከቃል ማሰሪያው በፊት እንሄድና የኛ ጥያቄ ወይም የኔ ጥያቄ ከተቀበሉት በኋላ ሌላ ሰው መጥቷል፣ ሌላ ሰው ጠይቋል፣ ሲጠይቅ ነበር የሚል ሐሳብ አለ። ብዙ ሰው መጣ። ከቃል ማሰሪያም በኋላ መጥተው ነበር። በኋላ መጣ። ምንም ቃልም ታስሮ በአመቱም እንደዚሁም እንደውም እሱ ትቻለሁ ብሎአልና እንደውም ግቡልኝ ይያሉም ጅብ ያሉ አሉ። እኔ ከነሱ ቃል ሳልሰማ ለዛውስ ቢደረግም ይሄ አይደረግም ድሮም ለምን ተጀመረ ለምን እንትን ይላል። እኔ ይሄን አልቀበልም። ከሱ ይምጣ ደግሞ ከሆነም ብዬ እንደተቀመጥኩ እቹ በመጀመሪያ የገባችው እህቴ አረ የውሄ ልማድ አለና እንግዲህ በገጠር የውሄ ዳቦ እሳቸው ናቸው እኔ ነኝ የማመጣው ብለው ይላሉ እናቱ ብላ ደወለችልኝ በስልክ። አረ እንደውም ታልሽው ትቻለሁ ብሏል እየተባለ እዚህ ግራ እያገቡኝ ነው አልኳት። አይ ሀገራችንን ወሬ አጣሹና ነው እንዴ እንደዚህ አይነት ነገር የለም እሳቸው እንደዚህ ብለውኛል አለች። እሺ ብዬ ያው በልቤ ያሳደርኩትና ከዛ ደግሞ ሳስበው ምን አጨናነቀኝ። ቂጣ መልሽ እሱ ይቅር እንኳን በከተማ በገጠርም ቀርቷል አልኩና መለስኩላት። አዎ የኛም ያው ትንሽ ከተማ ናት ምንም ቢሆን። እና ቃል ማሰሪያውን ይገርማቸዋል ቤተሰቦቻችን። ቃል ማሰሪያውን በደንብ አድርገው ነበር የደገሱት። እንዳልተቀበሉ ስሜት ሳይሆን ያው ሶስተኛው ላይ ከተቀበሉ በኋላ በደንብ አድርገው ተንከባክበው ነበር። ሰርግ ነበር የሚመስለው በመሰረቱ። እሱ ራሱ ሰርግ ሆኖ ቢያልፍ ለሰርግ የሚመጥን ድግስ ነበረ ደግሰው እንትን ያሉልንና ቃለ ማሰሪያውን ያደረግነው። እናመሰግናለን እናታችን። በዛ መልክ ያው ብቻቸውን ሆነው ልጆቻቸውም ተማሪዎች ነበሩ፣ ባለቤታቸውም አርፈው ነበረ። በዛ ልክ ደግሰው ምን ያህል ለካህን ክብር እንዳላቸው ለትዳር ክብር እንዳላቸው ነው የተረዳሁት። ከዛ በኋላ ግን እና ሳሪ ያው በተለያየ ጊዜ የመጣላት ስሜት ነበረ። ሽማግሌዎችን ሰብስበን በቃ አፋቱን እንለያይ የሚል ከኔ ነው በብዛት የሚመጣው። ያው መቆጣጠር አለመቻል ነው ራስን። ስለ ትዳርም ደግሞ ብዙ ግንዛቤ አለመኖር ነው። እና ያ ሲመጣ እርሶ ምን ይሰማዎት ነበረ?
ምን ይሉ ነበረ? ያው በስብሰባው ላይ የሚነሳው ነገር እንዳለ ሆኖ ግን በልቦት የሚቀር ይቀራል የሚል ሐሳብ ነበረው። ከቃል ማሰሪያ በኋላ የሚል ሐሳብ የለኝም። አንድ የመድኃኔዓለም አንተ እርዳኝ፣ እንዴት ልጄ ሰው እንዳልቀናባት። እንደውም አንድ ዘመዳችን ምን አለች፣ እሱ ገባላት እሱ ለመና ሲባል ሎተሪ ወጣላታ ብላለች አሉ። እና ልጄ ለምን ማለት እግዚአብሔር አመጣው አይደለም ይሄ ታደረገው በኋላ እንዲቀር አልፈለኩም። ታቦቶቹን የተማጸንኩት እነሱም አላሳፈሩኝም። ያው ዳር አወጡልኝ። ተመስገን ነው። እውነት ነው፣ ተመስገን ነው። እናታችን በጣም እየተጨነቁ ነበር። በየስብሰባው የሚገኙት ያዙ ሲባሉ 80ውን ይዘው ነው የሚመጡት፣ በጣም እያለቀሱ ማለት ነው። እና የመጨረሻ ስብሰባችን የተደረገው የቅዱስ ገብርኤል ዕለት በገብርኤል ነበረ። እዛው 19 መስከረም 19 እዛው ደብረ ጽጌ ቅዱስ ገብርኤል ነበር ያደረግነው። እና ያ የመጨረሻው እንደው የእርቅ ጊዜ ነው ብለው ነበር ያሰቡት ያኔ። ያው እሱ እየተማጸንኩ ነው መድኃኔዓለምንም ገብርኤልንም ያው ታቦቶቹ እየተማጸንኩ ነው፣ አላሳፈሩኝም። ያው የመጨረሻ ያው 80 ሊወርድ ነበር። ቆይ ለአንዴና ለመጨረሻ እናስታርቃቸው ብሎ ነው አዳሙ የሚባል ዘመዳችን። በቃ እንደገና አንተ በዛን ጊዜ ግን ድንግጥ አልክ። እሷ አለቀሰች። ስታለቅስ የሴት ልጅ አርጎኝ ነው ምናምን ስትል ምን አባሽ ነው የሴት ልጅነትሽ ብዬ አለቀሰች። ከዛ ያው እንደገና እርቅ ሰላም ሲወርድ እኔ በቃ አለል እንዳልልም ሰው ይታዘበኛም ብዬ ነው አካባቢ እንዳይታዘበኝ ብዬ በጣም ደስታውን አልቻልኩትም። ያው ወደ ውረጅና በቃ ይቅርታ ጠይቂ እናቱን ብዬ ላኳት በደስታ ማለት ነው። እሳቸውም ግን ቤት የሉም። እናንተም ያው ሸፍናችሁ ነው እንደሌሉ ታውቃላችሁ። ወረደች። ያው እኔ እንደውም አድራ እንድመጣ ነበር ፍላጎቴ። ያው ያለውን ነገር ተጫውታችሁ እንድትመጣ ነበር። እሷ ቆቅናት አጅሪቷ መሳፈሪያ ስጪኝ አለች። 10 ብር ነበር ያኔ መሳፈሪያ 10 ብር ጨምሬ 20 ብር ሰጠዋ። ከች አለችልኝ ማታው ተመልሳ። ቆቅናት ያው ድጋሚ ሲደረሩ እንዳይገጥማት ነው። እና ያው ከዛም በኋላ እንግዲህ ጊዜውን ጠብቆ እሷም ወደ አዲስ አበባ መጣች። አዲስ አበባ ከመጣች በኋላ ወንድሟ ጋር ሆና ነበር እየተማረች የነበረው ኮሌጅ እየተማረች ፋርማሲ። እና እሱ የማግባት ሐሳብ መጣ። አላገባም ነበር ኢሳያስ በፊት፣ ግን በኋላ የማግባት ሐሳብ መጣ። የሚያገባ ሲሆን የኛም ጋብቻ ረዘም ብሎ ነበር ጊዜ የተሰጠው፣ ትምህርታቸውን ይጨርሱ ሁለቱም የሚል ነበር። ግን በዛ ወቅት ሁለታችንም ትምህርት ላይ ነበር። ከዛ እንደገና የጋብቻ ሐሳብ ሲመጣ እንዴት ነበረ አቀባበሎት? ጋብቻውን ማለትም ረዘም ያለ ጊዜ ነበር የተሰጠውና እንዴት ተቀበሉት? በኋላ የጋብቻውን ደግሞ ያው እኔ ባለኝ አቅም በደስታ ነው፣ ምንም ቅር አላለኝም። ባለኝ አቅም ያው እንደ ሰውም ባይሆን በጣም በደስታ ነው ያሳለፍኩት ጋብቻው። በጣም የተለየ ነበረ። ምንድነው ከዛም በኋላ ቅዱስ ገብርኤል ከታረቀን በኋላ እሷም ወደ አዲስ አበባ መጣች። ልዩነታችን የአካል ልዩነቱ ጠበበ። ማለትም መገናኘት ቻልን። ወደ ትምህርት ቤት ከትምህርት ቤት ስትመለስ እኔ ያው በባለፈውም ነግረናቸዋል፣ እኔ 6 ኪሎ ነበር የማረው፣ እሷ ደግሞ ወደ መገናኛ አካባቢ ነበረ የምትማረው። ከዛ እስከ 6 ኪሎ እስከ ሽሮ ሜዳ ነው የምትኖረው። እዛ ድረስ በእግራችን እየመጣን መጫወቱ እያወራን መግባባቱ እየጨመረ መጣ ማለት ነው። ከዛም በኋላ ግን ጸብ የሚባል የለም ማለት ነው። እና እንደው አንድ ጥያቄ ላንሳ። ከዛ ትዳሩ ተፈጠረ። ከዛም በኋላ ከትዳር በኋላ እንደኛ አንድ ቀን እንኳን ተነጋግረን ከፎ ተነጋግረን አናቀም። ግን እርሶ ሐሳቦት ምን ነበር? ምክንያቱም ተደጋጋሚ እንለያይ የሚል ሐሳብ ይቀርብ ስለነበረ በፊት ስጋት ነበሮት ይለያያሉ የሚል ከጋብቻ በኋላ? ኧረ ምንም የለ ስለዚህ ሐሳብ የለኝም። እና እናታችን የሚያደርጉትን አድርገው እንግዲህ ዛሬ ደርሰናል ማለት ነው። ለእናታችን እድሜና ጤና ይስጥልን። በተለየ እኔ እንደውም አንዳንዴ ሳሪ ራሱ ታነሳለች፣ እኔ ነኝ ወይስ እሱ ልጅሽ ብላ ትጠይቃለች። እኔ ወይስ እሱ ልጅሽ ማን ነው ብላ ትጠይቅ። ምክንያቱም በጣም ነው በቃ ለኔ ያላቸው እኔ በእውነት ከመግለጽ በላይ ነው።
በድጋሚ እድሜና ጤና ይስጥልኝ ነው የሚባለው። እግዚአብሔር የሰጠውን ነገር ማንም ሊነሳው ስለማይችል ማለት ነው። እና እናቴ ለኔም ለሳሪም እናት ናቸው። ምንም አይነት ልዩነት የሌላቸው ለኔ ከፍተኛ ቦታ ያላቸው እናቴ ዘላለም እግዚአብሔር ከሞላው እድሜ አይንፈጎት ጤናዎትን ይስጦት። ልጆቾትን በዚህ መልኩ የተባረኩ ልጆቾትን ደጋግሞ ይባርክልኝ እላለሁ። ምናልባት በድጋሚ እንደው ስለ ትዳር የሚያስተላልፉት ነገር አለ? ትዳርን እንዴት ብናጸናው ጥሩ ነው? ትዳር በውስጡ ያለውን ተግዳሮት ያው መቼስ መከራ ይኖረዋል፣ ትግል ይኖረዋል። ትግሉ ግን ፍሬ ለማግኘት ስለሆነ እንዴት ቢጸና አሁን ላይ ካለው የትዳር ሁኔታ እንደው ካለው ትንሽ መረጃ። ትዳር ብዙ ጊዜ ፈተና ይገጥመዋል፣ ብዙ ጊዜ ፈተና አለው እና ያንን ሁሉ በትዕግስት ማሳለፍ ግድ ይላል። በትዕግስት ማሳለፍ ያለ ነው። አንተ ትብስ አንቺ ተበሽ ማለት ነው እንጂ ትዳር ፈተና ይኖረዋል እና እንደዛ ነው። እሺ ቤተሰቦቻችን ፕሮግራማችንን ጨርሰናል። እናመሰግናለን። ዳግም በሌላ ቪዲዮ ጠብቁን። ነገር ግን ለማሳሰብ የምንወደው በድጋሜ ቅድም እንደነገርናችሁ ማለት ነው ይህንን ቻናል ለመደገፍ ከጎናችን እንድትገኙ ወይም እንድትሆኑ ለማሳወቅ እንወዳለን። ምክንያቱም ይህ ቻናል የቤተሰብ ህይወት የሚተላለፍበት፣ ያላገባ እንዲያገባ፣ ያገባ በትዳሩ እንዲጸና የምናደርግበት ስለሆነ በተለያዩ ተግዳሮት ውስጥ አልፈው ልጆቻቸው እንዲባረኩ ያደረጉ፣ ልጆቻቸውን ለቁም ነገር ያደረሱ፣ በህይወታቸው የተመሰገኑ ቤተሰቦችን እናቀርብላችሁ ዘንድ አቅም ያስፈልገናልና አለን እንድትሉን በድጋሚ ያሳስባለሁ። ደህና ሁኑልን። እናመሰግናለን። እናታችንም እናመሰግናለን። እግዚአብሔር ይስጥልን።